ውዶቼ እንግዲህ ተከስቻለሁ ከአምስት ሰዓት ወር ከአራት ሰዓት በኋላ አንዳንድ ነገር ልላችሁ ነው። ትልቅ የምወዳችሁ እህቶቼ የማከብራችሁ የጨረቃ ፋሚሊዎች ሶሲ ቲክቶክ ላይ በምትመጣበት ሰዓት በተቻላችሁ መጠን ሁኔታዋን ያለማየት እሷን ነግቷን ስታዩ ምንድነው ኮሜንት ትጽፋላችሁ፣ ያልሆነ ኮሜንቶች ማለት ነው ትጽፋላችሁ። ያ ነገር ደግሞ ሊቭ ገብታ ይመስለኛል ስክሪንሻት ተደርጎ በሞትሽ ላይክ ያልሆነ ኮሜንት እና ስክሪንሻት ይደረግና ኦር ደግሞ ስክሪን ተደርጎ ተመልሶ ሾርት ላይ ተለቆ ነው ያየሁት። እና በተቻላችሁ መጠን እሷን ስታዩ አትሂዱ። ሪሊው ነው የምነግራችሁ። እሷ በምትጨፍርበት ሰዓት ኮሜንቶቹንም አትዩ። ባይዘው ይሄ ፕሮፋይል ፒክቸር የብሩክ ፕሮፋይል ፒክቸር አድርገው ነው እሷን እንትን የሚሏት ማለት ነው። እና እዚህ ጋር ሌላው ደግሞ ምንድነው ውዶቼ፣ እዚህ ጋር ሀይሚዬ ማለት እንደሌላ ሴት አይደለችም፣ እንደሌላ ዩቲዩበር ሴቶች አይደለችም። ገባችሁ? እዚህ ጋር ፍቅር የጋራ ነው። ሀይሚዬ ብትቀየመው ማን ይጎዳል? ብሩኬ ይጎዳል። ኦኬ፣ ብሩኬ ይጎዳል። ለዛም ስለማይናገር ፍቅሩን አምቆ ስለያዘ። እንደዚሁም ደግሞ ሀይሚዬ ብታኮርፍ ብሩኬ ይጎዳል። ብሩኬ ሲያኮርፍ ሀይሚዬ ትጎዳለች። ቢኮዝ ፍቅር ማለት የጋራ ነው። ይሄን ያክል ከባህሪ አኳያ አንዳንድ ነገር ያለማወቅ ልጅነት፣ ችኩልነት ብሩክ ላይ አለ ይታያል እንጂ ይሄን ያክል ብሩክን ከፍ ከፍ ሀይሚዬ ፍቅር የጋራ ነው። እዚህ ጋር ትቷት ከሄደ ምን ልትሆን ነው? እንዴት ትሆናለች? ኖ እና አንዳንድ እህቶቼ እዚህ ጋር ምን አለ እዚህ ጋር እኛ ጋር ማድረግ ያለብን ነገር እርቅ ነው፣ ሪያሊቲውን ነው። አንደኛውን ብሩክን ዝቅ ሀይሚዬን ከፍ፣ ሀይሚዬን ዝቅ ብሩክን ከፍ ሳይሆን ሀላስ። እና ሌላው ደግሞ ተጠንቀቁ ውዶቼ፣ ዛሬ ለሚዲያ ላይ እያያችሁ ነው። ነፂና አብርሽን እያያችሁ ነው። የአብርሽ ወዳጆች ነፂን ሲዘገዝቋ ሲሰድቧ ምን ሲሉት ተያይዘው መጥተዋል። ስለዚህ ስንቃወምም በስርዓት መቃወም አለብን። ገባችሁ? ሌላው ደግሞ ብሩክ የምናከብረው ወንድማችን ሀይሚን ታፈቅራታለህ። እኔ 100% ነው የማውቀው ፍቅርክ ከሀይሚ እንደውም የበለጠ ነው። ስለማታወጣው በውስጥ አምቀ ስለምትይዝ ገባክ። ግን ፍቅረኛ ካልፈለገች ሶሲ ሲጀመር ሶሲ ቁጥሯን ራሱ ብሎክ ማድረግ አለብህ። 4 ነጥብ። እዚህ ጋር ብሩክ ወዳጆች ደግሞ እንዳትቀየሙ። እዚህ ጋር ሀቅ ነው የምናገረው፣ ሬዲቲው ነው። ለምን እኔ ዘር ለገብሬ ሁሌም አንድ ነኝ። በእናንተ ኃይል ማጠፋውን ነገር አስተካክላለሁ። ግን ጥፋት አይደለም፣ በቪዲዮ ልክ ነው አስተያየት የምሰጠው። አሁን ዛሬ በሰራሁት ቪዲዮ ምንድን ነበር ያልኩት? የዛሬው ቪዲዮ አዎ ትክክል ነሽ፣ ዛሬ ሀቁን ተናገርሽ ብላችኋል። ለምን እዚህ ጋር ሀይሚዬን እንትን እያለ ነው ብሩኬ ማለት ነው። ያው ሀይሚዬ ማለት የራሱ የግሉ ስለሆነች ነው። እች ደግሞ ባዳ ናት። ባዳ ስለሆነ ማረጋጋት ያለበት ማን ነው? ሀይሚዬ ነው። ዛሬ ላይ ብሩክ ጋር ከመጣሽ ውዶቼ ፕራንክ ነው። ኦኬ 100% ፕራንክ ነው። ሌላው ደግሞ እህቶቼ ማለት ነው ወላሂም ኮሜንታችሁን እያየው ልቤ ነው ስልብ ያለው። ቁጭ ብያለሁ ዛሬ ላይ አልሐምዱሊላ። ተማሪዎችም ከዛሬ ጀምሮ ትንሽ ትምህርትም የላቸውም እና ኮሜንቱን እያየው በቃ ራሴን ነው የሚያመኝ። ዘር ለገበሬ ምን አለች በሉ። ሀይሚዬና ብሩኬ መቼም ቢሆን አይለያዩም። እዚህ ጋር የተከፋፈላችሁ የብሩክ ሀይሚ ብላችሁ የብሩክ ወዳጅ ሆናችሁ ሶሲን ለጥፋችሁ እሽክም የምትሉት አላህ ልቦና ይስጣችሁ። ለምን ሶሲን የሚያደንቅ ዛሬ ትክክለኛ ጤነኛ ሰው አይደለም። ሪሊውን ነው። እዚህ ጋር ብሩክንም አይወክልም ሀይሚዬንም አይወክልም። ዛሬ የሚያስፈልገው የሁለቱ አንድነት ነው። ስለዚህ ሚዲያ ላይ እነዚህ ሰዎች ስራም ይሰራሉ። ገባችሁ? ስለዚህ እዚህ ጋር ብሩክና ሶሲ ጀመሩት። ከዛም በኋላ ወደ ፕራንክ ተቀይሮ ይሆናል። ይሄ ፕራንክ መሆኑን መቼ ነው የምታረጋግጡት? ዛሬ ሶሲ ከመጣች 100% ፕራንክ ነው። 100% የሆነ ሰው ፕራንክ እያደረገ ነው በቃ። ሌላው ደግሞ በዚህ መልኩ ብሩክም ሆንክ ሀይሚትዬ ማይስዊት የምንወዳችሁ የምናከብራችሁ ኦዲየንሳችሁ ይሄን ያክል እስከሚጨናነቅ ሶሲ ባትሆን እኛ እንጨናነቅም። ለምን ሬዲ ሆነናል። እኔ በበኩሌ ሬዲ ሆኛለሁ። ብሩኬ ኃይለኛ ፕራንክ አመጣለሁ እንዳለ እኔ ሁለት ነገር ነበር ብሩኬን እየጠበቅኩ ያለሁት። ለምን የሆነ ታይም ላይ
ሃይሚዬን ከፋሲካ በኋላ ነው የሆነ ነገር ሰርፕራይዝ አረጋታለሁ ሲል እሱን ነገር እየጠበቅኩ ነበር። ሪያሊቲውን ነው። በጣም ሰርፕራይዝ የሚያረጋትን ነገር እየጠበቅኩ ነበር። ሌላው ደግሞ ምንድነው ኃይለኛ ፕራንክ አመጣለሁ ቆይ ምናምን ብሎ የዛተውን እየጠበቅኩ ነበር እና አያም ሬዲ። ግን ሶሲ ስለሆነች ነው እንጂ ሌላ ሴት ብትሆን ፕራንክ ነው እንከታተላለን፣ ቀጥሉበት ነው የምንለው። ሶሲ ማለት ግን ሃይማኖት ማነው ስሟ? ሶስና ማለት ሃይማኖት ዲስሪስፔክት። ለዛም በእንግሊዝኛ ትላላጠባታለች። ባይዘው የእንግሊዝኛ ማለት መማርን አይደለም የሚያመለክተው። እንደነገርኳችሁ ሪያሊቲው ነው የምነግራችሁ። እዚህ ጋር ሲሪየስ አሁን ብዙዎቹ እንግሊዝኛ ሚዲያ ላይ የሚናገሮች አሉ፣ ብዙዎቹ ማለት ነው። እሷ እንደምትናገረው ዋው ነው ትናገራለች። ግን ይሄ ትምህርት አይደለም። የሁለተኛ ክፍል ተማሪ አያምሹር እንግሊዝኛ በደንብ ጥርት አድርጋ ትናገራለች። ሪያሊቲው ነው የምነግራችሁ። ሁለተኛ ክፍል የተማረች ማለት ነው። እና በሆነ ችግር ነገር ትምህርቷንም ትታ ያው ትልቅ ሴት ሆናለች እንደኛ። ግን የውጭ ዜጋ ነው ያገባቸው። እንግሊዝኛ እንደ ውሃ ነው የምትጠጣው። ስለዚህ እንግሊዝኛ ተናገረች ማለት ሶሲ የተማረች አይደለችም። ሲጀምር ሶሲ ማለት ሶስና ማለት ብሬን ኢዝ አብሰንት ቦዲ ኢዝ ፕሬዘንት። ዩ አንደርስታንድ? እኔ መዳም ቅመም ለምን ምን ስትል ሰማችሁ? እንደዚህ ቆንጆ ነኝ እንዴ ለካ፣ እንደዚህ ቆንጆ ነኝ እንዴ ለካ። እኔ እኮ እስከዛሬ እያለች የሃይሚዬ ወዳጆች ደግሞ ቅጥል ብለው እንደው ይዞሽ በሄደ እንደው የሆነ መጥፎ ኮሜንቶች መናገርም አልፈልግም። እና ከእንደዚህ አይነት ነገር ተቆጠቡ። እዛ ቪዲዮ ላይ አትሂዱ። እሷ ሊፍ ስትገባ አትሂዱ። ፀጉሯ ዊግ ነው መሰለኝ፣ በጣም ተኳኩላለች፣ ዘንጣለች። ብቻ ያው ትናገራለች እንዲህ ቆንጆ ነኝ ምናምን የሚል ነገር ቪዲዮን እኔ በጆሮዬ ነው የሰማሁት። ኮሜንታተሮቹ ግን ተቆርጦ ነው የሚዘዋወረው። ስለዚህ ተዛ ቤት አትሂዱ በቃ። ለምን እሷ ማለት ምንድን ነው ጭንቅላቷ እንደነገርኳችሁ ብሬን ኢዝ አብሰንት ቦዲ ኢዝ ፕሬዘንት። የት መጣልኝ ደግሞ ይሄ እንግሊዘኛ? ማይንድ ብሬን ማለት ያው ጭንቅላት ባዶ ነው። ቦዲ ማለት ደግሞ ያው ቆንጆ ሴቶች ብዙ ጊዜ ጭንቅላት እንደዛ በሚለው ነው። ሆኖም ግን ቶታሊ የእሷ ቪዲዮ ጋር አትሂዱ። ይሄን አንደኛ ሚሴጄ። ለምን ብሩክና ሃይሚ አይለያዩም ውዶቼ? ዘለ ገበሬ ምን አለች በሉ። ዛሬ ብሩክ ቤት ከመጣች ደግሞ ፕራንክ ነው። ትዕግስት ይኑራችሁ በአላህ። ሙስሊም እህቶቼ ደግሞ አብሽሩ፣ ትዕግስት ይኑራችሁ። ሃይሚዬም ሁለት ትግባ እና እኔ ሃይሚዬን የቀልድ እንኳን ሲናገሯት በጣም ነው ልብ የሚሰበረው። ብሩክም የስተርዴው ጊዜ ልብ ተሰብሯል። ግን በቃ ይሁን ሁሉ ነገር እኛ ወደ ሰላም እንዲመጡ ነው የምንፈልገው። ብሩክና ሃይሚ አንድ ናቸው። እኔማ ልቤም ሳሳ ወላሂ ነው የምላችሁ። እና ውዶች ይሄን ይመስላል። አታስቡ፣ አትጨነቁ። 100% እነሱ አይለያዩ፣ እኛ እንጠንቀቅ። ሃይሚዬ እና ብሩኬ ወደ መልካም ነገር የሚመጡበትን ነገር እንስበክ። አንዱን ዝቅ አንዱን ከፍ አናድርግ። ሃይሚዬ ብሩክ ብሄድ ምናምን አትበሉ። ለምን የብሩክና የሃይሚዬ ፍቅር የጋራ ነው። ኦኬ፣ ሁለቱም ይጎዳዳሉ። ስለዚህ አንዱን ከፍ አንዱን ዝቅ ከሌ ብሄድ ብሩኬ ቢያመልጥ ምን አትበሉ። ሁለቱም እሱም ይጎዳል ከሃይሚዬ ቢለያዩ፣ ሃይሚዬም ትጎዳለች። ስለዚህ ወደ አንድ መስመር እንዲሄዱ ወደፊት